ይሄንን ቪዲዮ ሼር በማድረግ ተባበሩ እባካችሁ። ሼር እያረጋችሁ ማንጋ ነው የምታደርሱልኝ? ሰኢድ ጋ አደርሱልኝ ይሄንን ቪዲዮ ማለት ነው። እባካችሁ ይሄንን ቪዲዮ ያያችሁ ሰው ሼር ሳታደርጉ አትለፉ እላችኋለሁ። ሰኢድ ጋ አደርሱልኝ እና ምን ማለት ፈልጌ ነው ኤጌ ቄረንሳ ሂንቀብኒ ዮ ቀብድ ገዲ ሂንኢሲኒ የሚባል ተረት አለና በኦሮምኛ እንደዚህ ይባላል። በአማርኛ የነብር ጭራ አትያዝ መሰለኝ፣ እንደዛ ነው መሰለኝ ትርጉሙ። የነብር ጭራ አትያዝ፣ ከያዝክ ደግሞ አትልቀቅ ማለት ይመስለኛል። ምክንያቱም እኔ አማርኛ ላይ ብዙ አይደለውም እና ለማንኛውም ሼር አርጋችሁ ሰኢድ ጋር እንድታደርሱልኝ እጠይቃችኋለሁ ማለት ነው። እና ሰላመታ ማረሰሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ሙስሊም ክርስቲያን ሁላችሁም ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። በጣም ይቅርታ እዚህ ጋር አረቦቹን እያየው ነውና ምንድነው ዛሬ ይዤ የመጣሁት ስለ ሰኢድና ስለ ሱመያ ነው ማለት ነው። እሱም ብዙ ሄደዋል። አሁን እኔ ደግሞ ያሳሰበኝ ነገር አለ ማለት ነው። ብዙ ርቀት ሄደዋል፣ ብዙ ርቀት ተጉዘዋል። ግን ያሳሰበኝ ምንድነው አሁን ህግ ቦታ ደርሰዋሉ ማለት ነው። እስካሁን እሷና እሱ ብቻ የነሱ መሀል ብቻ ነበረ። አሁን ግን ብዙ ሰውም ገብቶበታል። በዛ ላይም ደግሞ ህግ ጋር ደርሰዋሉ። ስለዚህ አሁን ለሰኢድ ነው ይሄ ቪዲዮ ማለት ነው። ሰኢድ ሱመያን መልቀቅ የለበትም። እኔ የምለው ነገር ሰኢድ ሱመያን ከእስር ቤት መልቀቅ እንድትወጣ ማረግ በፍጹም የለበትም። ምክንያቱም ሱመያ ሴት ናት። ሁላችንም እናዝናለን። ሁላችንም እሷ ጎን ቆመን ነበረ። ግን ደግሞ ምክንያት ከዛ እሷ መውጣት አለማረግ ምክንያት ደግሞ እሷ ከዛ ከወጣች መቼም ሰኢድ ከልጆቹ ጋር አይገናኝም። አሁን ብዙ ነገር ልጆችክ ጎንደር ናችሁ፣ ልጆችክ እዛ ናችሁ፣ ልጆችክ እዚህ ናችሁ እያሉ ሁሉም ሰው ሰኢድ ጋር እየመጣ እየጮኸ ነው። ግን ደግሞ ሰኢድ እኔ እንደ ራሴ ሳስበው እኔ በበኩሌ መቼም አንተ እሺ ብለህ ሱመያን እንድትፈታ ማድረግ የለብህም። በቃ በፍጹም። ምክንያቱም አንዴ ይዘያል፣ አንዴ እስር ቤት አስገብታል፣ አንዴ ህግ ጋር ደርሳችኋል። እናንተ ባልና ሚስት ናችሁ። እናንተ መሀል ላይ ሰው መግባት አያስፈልግም ነበረ። ግን ደግሞ አሁንም ብዙ ሰው ገብቶበታል። ብዙ ሰው ገብቶ እየተበጠበጠ ነው። ብዙ ሰው ገብቶ እያወራ ነው። እኛም ደግሞ እዚህ ጋር አስተያየታችን ነው ምንሰጠው። ስለዚህ ሰኢድ አንቴ ምንድነው ሰኢድ ሱመያን ማስፈታት በፍጹም እንዳታስብ፣ በፍጹም እንዳታረገው። ምክንያቱም ምንም ቢሆን ምንም ከአንድ አመት በላይ ላይ አትታሰርም። ትወጣለች፣ ልጆቿን ታሳያለች። ልጆቿ ሲናፍቋት ያንተን ናፍቆት ያንተ ነገር ይገባታል። በቃ ያንተ ነገር እስከሚገባት ድረስ ደግሞ ለምን 10 አመት አይሆንም? ለምን 15 አመት አይሆንም? የእናንተ ልጅ አድጋ መታ እናቴን አስፈታልኝ፣ እናቴን አስወጣልኝ ስትለው የዛነ ልጅም ታገኛለህ፣ እሷም ታስፈታለህ። ግን ደግሞ አንተ እዚህ ጋር እሷን ካስፈታ እሷ ከልጆቹ ጋር ትኖራለች። አንተ መቼም ልጆችህን አታገኝም። ስለዚህ ልጆች የምትፈልግ ከሆነ በፍጹም እንዳታስፈታት። እውነት ነው፣ ጥፋት አጥፍተህ ነበረ። ጥፋት አጥፍተህ ሁላችንም በጣም ተቆጥተን ነበረ። ሁላችንም አንተ ላይ በጣም አዝነን ነበረ። ግን ደግሞ አንድ ሰው ጥፋት ያጥፋል። ሰው ሆኖ ማይሳሰት የለም። ሰው ሆኖ ፍጹም የለምና
ተሳስተህ ነበረ። ያንን ስተትህ ደግሞ ይቅርታ ጠይቀህ ነበር። ያነ ይቅርታ ብለህ ነበረ፣ ይቅርታ ጠይቀህ ነበረ። ግን ደግሞ እሷ ይቅርታ መቀበል አልቻለችም። እልክ ነው የያዘችው። ይቅርታ መቀበል አልቻለችም ማለት ነው። ስለዚህ አንተ ምንም ጥፋት የለብህም። እዚህ ጋር ጥፋት የሚኖረው የመጀመሪያ ነው። የመጀመሪያ ጊዜ አዩኝ ያገባት ጊዜ ጣጥፍትሃል። ለሱ ደግሞ ይቅርታ ጠይቀህ ነበረ። እንደውም ደግሞ ልጅቷን ራሱ ፈታታለው እንደዚህ አይባልም ነበረ። አንድ ሰው አገብቶ ከዛ በኋላ እኔ እቺን ሴት ፈታታለው አንቺ ወደ ቤትሽ ተመለሺ ከተባለ ከዚህ በላይ የለም ብዬ ነው የማስበው እኔ። ምክንያቱም እኛ ሙስሊም ነን፣ ይቅርታ እንቀበላለን፣ ይቅርታ ምን ጠየቃለን፣ ይቅርታ ምን እንቀበላለን። ሙስሊም ብቻ ሳይሆን ደግሞ ሙሉ በእንትን ኢትዮጵያ ይቅርታ ይቀበላል፣ ይቅርታ ይጠይቃል ማለት ነው። ስለዚህ እሷ ደግሞ ከሱ ወጣች። በቃ ይቅርታ መቀበል የለም እሷ ጋር ይቅርታ መጠየቅ የለም። ሁሉም ነገር እሷ ጋር ምንም የለምና ስለዚህ እኛ ከዚህ በፊት የእሷ ውሳኔ ትክክል ነው፣ እሷ ተጎድታ ስለነበረችው እንደዚህ ማረጓ ትክክል ነው እያልን ነበረ። ግን ደግሞ እሷ ልክ አለፈች፣ በጣም ልክ አለፈች። ስለዚህ ልክ ስላለፈችው አንተ ደግሞ አሁን እጅህ ላይ ገብታለች። እጅህ ላይ ስለገባችው አንተ በደንብ በቃ ማንቃት አለብህ። በቃ ንቃ፣ እንዳትልቀቃት። በቃ እንደምትፈታ እንዳታረገው፣ በፍጹም እንዳታረገው። ምክንያቱም እሷ ከተለቀቀች፣ እሷ ከዛ ከእስር ቤት ካወጣች በፍጹም እንኳን አሁን አድጎ ራሱ ልጆች ከአንተ ጋር አይገናኙ። ምክንያቱም አንዳንዴ ሲያስበው ማለት ነው ወላሂ ኦሮሞ ብትሆን እንደዚህ አታረግም። ይቅርታ አርጉልኝ እኔ በብሔርና ምናምን መሆን ማለት ፈልጌ አይደለም። ወላሂ ይቅርታ አርጉልኝ። ግን አማራ ውስጥም እንደዚህ አይነት ሰው ብዙ አይደለም። አንዳንድ ሰው ግን እኔ እንጃ ብስሚላህ እኔ እንጃ ወላሂ ይሄንን ስለው በጣም ይቅርታ። እኔ እንደዚህ ማለት ፈልጌ አይደለም። ግን ደግሞ እኛ ውስጥ እንደዚህ ይገኛል ብዬ አላስብም። በቃ እልህኛ ናት፣ በጣም እልህኛ ናት። እኔ ደግሞ ማለት ነው እላለሁ ነበረ ከዚህ በፊት ራሱ ቪዲዮ ሰርቼ ነበር። ማንም ሰው የአገሩን ሰው ማግባት አለበት። ምክንያቱም የጎረቤታችሁ ሰው አግቡ። ወላሂ ሴትም የጎረቤትሽ ልጅ አግቢ፣ ጎረቤትሽ ያለ ልጅ አግቢው፣ እሱን አግቢው፣ ወንድም ቢሆን እንደዛ። ምክንያቱም እናንተ ብትጣሉ፣ እናንተ የሆነ ነገር ብትሆኑ ቤተሰብ ለቤተሰብ ይጠያየቃል። ቤተሰብ ቤተሰቡን ያፍራል። ቤተሰብ እናንተ መሀል ቆሞ እናንተ መሀል የተፈጠረ ነገር ይፈታል። ስለዚህ የሀገርሽ ልጅ አግቢው። አንተም እንደሷ በቃ ጎረቤት ለጎረቤት መጋባት በጣም ጥሩ ነው። ወላሂ ክደትም አይኖርም፣ ቢኖርም ደግሞ ይፈታል። ይሄ ሁሉ አይደርስም ነበር። እና ሌሎቻችሁ ደግሞ ሩቅ አገር ሄዳችሁ አገብታችሁ ያላችሁ ወንዶችም ቢሆን ሴቶችም ቤተሰቦቹ ልክ እንደተጋባችሁ ከቤተሰብ ጋር ተዋወቁ። ወላሂ ልክ እንደተጋባችሁ ከቤተሰብ ጋር መተዋወቅ አለባችሁ ማለት ነው። ምክንያቱም ቤተሰቦቹ አሁን ሳይሄድ ቤተሰቦች የእሷን ቤተሰብ ቢያቅ ሄዶ ቤተሰብ ይጠይቃል ነበረ። ቤተሰብ ካወቃችሁ ይሄን ያህል አትቸገርም ነበረ። እነሱ ግን በደህና ጊዜ ለስራ ወደዚህ ወደዛ እያሉ ቤተሰብም ሄዶ አልጠየቁም። ከቤተሰብ ጋር እሷም የእሱ ቤተሰብ አታቅም፣ እሱም የእሷ ቤተሰብ አያቅም። ግን በትንሹም እሷ የእሱን ቤተሰብ ታውቃለች።
የት እንደሚኖሩ የት እንዳሉ ሁሉም ነገር ታውቃለች ማለት ነው። እሱ ግን የእሷን ቤተሰብ ከዚህ በፊት ጠይቆ ማያቅም። ከነሱ ጋር ቢተዋወቅ የት ቤታቸውን ሄዶ ከነሱ ጋር ተዋውቆ እነሱን ቤት አይቶ ቢሆን እስከ ዛሬ እንደዚህ አይሆንም ነበረ፣ እንደዚህ አይቸገርም ነበረ። የሆነ ጊዜ ሄዶ ገጠር ውስጥ ተራራ ላይ ወደዛ ወደዚህ እያለ ነበረ፣ እናስታውሳለን። ይሄ ሁሉ በሚመጣ ቤተሰብ አለማወቅ። ቤተሰቦቻችሁን አስተዋውቁ። እናንተ አሁን እዚህ ጋር ስትጋቡ እዚህ ጋር ስትዋደዱ በመጀመሪያ ቤተሰቦቻችሁ መገናኘት አለባችሁ። እናንተም ደግሞ ቤተሰብ ለቤተሰብ ማስተዋወቅ አለባችሁ። ሌላ ደግሞ እናንተ ራሱ ሄዳችሁ ቤተሰቦቹ ጋር መተዋወቅ አለባችሁ ብዬ ነው የማስበው እኔ። ስለዚህ እናንተ እዚህ ጋር ተጋብታችሁ በቃ እኛ ደህና ነን፣ እኛ ጋር ምንም አይፈጠርም፣ እኛ እንደዚህ ነን ብላችሁ እንዳትቀመጡ ወላሂ። በተለይ ሴቶች ማለት ነው። በተለይ ሴቶች ስትዋደዱ ከአንድ ወንድ ጋር ስትገናኙ የሆነ ወንድ ውስጥ ስታገቡ ለማግባት ስትፈልጉ ስታስቡ መጀመሪያ የእሱን ቤተሰብ እነማን እንደሆኑ አጣሩ። የእናንተ ቤተሰብ ሄዶ ከነሱ ጋር ይተዋወቅ። ከኒካ በፊት ይሄ ሁሉ መሆን አለበት። ኒካ አሁን ብዙ አረብ ሀገር የሚኖሩ ሴቶች የኒካ ቀን ነው ቤተሰብና ቤተሰብ የሚገናኙ ማለት ነው። ግን ይሄ መሆን የለበትም። የኒካ ቀን መሆን የለበትም። ከዛ በፊት መሆን ነበረበት። ምክንያቱም የሆነ ነገር ካለ ይቀራል ማለት ነው ያ ኒካ። በቃ አሁን ቤተሰብሽ እሱ አንቺን ከወደደ ቤተሰቡን ወደ ቤተሰብሽ ይላከው፣ ሄዶ ይተዋወቁ። መጀመሪያ ጥያቄን ያቀርቡ። ከዛ ጥያቄውን ከተቀበሉ ቤተሰቦችሽ ከተቀበሉ እሺ ካሉ በኋላ በቀጣይ ቀን ደግሞ ኒካ ታስራላችሁ። አሁን በቃ እኛ ጨርሰናል፣ ኒካ ብቻ ነው የምንፈልገው፣ ኒካ አስሩን ብላችሁ እዚህ ጋር አብራችሁ የኖራችሁ እዛ ጋር በቃ ኒካ ብቻ አስሩልን ብላችሁ የሆነ ነገር ገዝታችሁ ትልካላችሁ። ከዛ እነሱ እሱን ይዞ ሄዶ ከቤተሰብ ጋር ይገናኛል። በቃ ኒካው በዛው ይታሰራል። ምንም የእናንተ ነገር ቤተሰብ አያውቅም። ምንም ነገር የለም። እንደዛ ነው። ከዚህ የሚብስም ነገር አለ። በስልክ የሚታሰር ኒካ ማለት ነው። እሄቴ እንደ ዛሬው አይደለም። ፍቅር ያልቃል፣ ይቀንሳል። ባያልቅ ራሱ ይቀንሳል። የትም ጋር ፍቅር እንደ መጀመሪያ አይሆንም፣ ይቀንሳል። ስለዚህ መጀመሪያ ግን ቤትሽ እንዴት መያዝ እንዳለብሽ ማሰብ አለብሽ። ከዛ በኋላ ደግሞ ችግር ቢፈጠር ምን ማድረግ እንደሚሆን ማሰብ አለብሽ። ሁሉም ነገር አጣርተሽ ለራስሽ አስበሽ ተዘጋጅተሽ መግባት አለብሽ ትዳር ውስጥ። ዝም ብለ ዝው ብለ አትግባ። አንቺም ዝም ብለሽ ዝው ብለሽ አትግቢ።